በትግራይ ሙሉ በሙሉ እንዲሁም ደግሞ በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ቀን 7ኛው ሀገራዊ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጧል። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን ማጠናቀቁን አስመልክቶ ዛሬ ረፋድ ላይ በሰጠው መግለጫ 7ኛውን ጠቅላላ ምርጫን በታቀደለት ጊዜ ለማካሄድ ሁሉም ዝግጅቶች ማጠናቀቁንም አክሎ ገልጿል። መግለጫውን የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምርጫው በትግራይና በውስን የአማራ ክልል ምርጫ ጣቢያዎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉም አክለው ተናግረዋል። ሰላማዊት ሽፈራው ተጨማሪ ዝርዝር አላት። ለመካሄድ 6 ያህል ቀናት የቀሩት 7ኛው ጠቅላላ ምርጫ ቅድመ ዝግጅትን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በሰጠው ጋዜጣዊ መግለጫ ላይ አብዛኞቹ የቅድመ ምርጫ ስራዎች መጠናቀቃቸውን አሳውቋል። ይህንን ዛሬ ለጋዜጠኞች ያስታወቁት የቦርዱ ሰብሳቢ ሜላትወርቅ ኃይሉ ቦርዱ የፖለቲካ ፓርቲዎች እጩዎች ምዝገባን እንዲሁም ልዩ የምርጫ ጣቢያዎችን ጨምሮ የመራጮች ምዝገባ ሂደትን በተቀመጠለት የጊዜ ገደብ ማከናወኑን ጠቅሰዋል። እስካሁን ባለው ሂደትም የምርጫ ቁሳቁሶችን የማደራጀትና ወደ ምርጫ ክልሎች የማድረስ ስራ መከናወኑን ገልጸው ቦርዱ ይህንን በተሳለጠ መልኩ ለማከናወን ከፍተኛ ትኩረት ሰጥቶ መስራቱን አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 ቀን ያከናውናል። በዚህ ሂደት ላለፉት ወራቶች በሚቆጠር ደረጃ ዝግጅት ስናደርግ ቆይተናል። በአሁኑ ወቅት በጣም ሰፋፊና ዋና የሚባሉ የምርጫ ዝግጅት ስራዎቻችንን እያጠናቀቅን ወደ መጨረሻ 4 እና 5 ቀናት ደርሰናል። ሰብሳቢዋ በዚህ መግለጫቸው ምርጫ የማይካሄድባቸውን የኢትዮጵያ ክፍሎች ያስታወቁ ሲሆን በትግራይ ክልል ሙሉ በሙሉ እንዲሁም በአማራ ክልል ደግሞ ዝርዝራቸው ባልተጠቀሰ በ8 ያህል የምርጫ ክልሎች በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ምርጫ እንደማይካሄድ አስታውቀዋል። እንግዲህ አሁን ባለን መረጃ አሁን እዚህ ገብቼ እስካለው ድረስ ባለን መረጃ በአማራ ክልል 8 ምርጫ ክልሎች ላይ ምርጫ አናደርግም። ከዛ በተጨማሪ በትግራይ 38 ምርጫ ክልሎች ላይ ያው ምርጫ ይሄኛው 7ኛው ዙር ግንቦት 24 ቀን አይደረግም። ነገር ግን ሁልጊዜ ሳይደረግ ይቀራል አይደለም፣ ደግሞ አስቻይ ሁኔታ እየታየ የመቀጠሉ ስራ ይቀጥላል ማለት ነው። በሌላ በኩል ደግሞ 10483 ተወዳዳሪ እጩዎች መመዝገባቸውን እንዲሁም የ9 የፖለቲካ ፓርቲ 80 የሚሆኑ እጩዎች የተቀመጠውን መስፈርት ማሟላት ባለመቻላቸው ከውድድር ውጪ መሆናቸውን ሰብሳቢዋ አሳውቀዋል። ቦርዱ ጠቅላላ ከመዘገበው ከ10400 በላይ እጩዎች ከ42 ፓርቲዎች 9 ፓርቲዎች ብቻ ናቸው ዲክላይን የተደረገባቸው። አንዱ ፓርቲ አንድ ብቻ ሊሆን ይችላል ዲክላይን የተደረገው። አሁን እንዳገለጽኩት የትብብሩ 5 ነው፣ ሌላው 3 ነው። እንዲህ ተደምሮ ማለት ነው በጥቅሉ የ9 ፓርቲዎች ላይ 80 ሰዎች ናቸው እጩዎች ናቸው ዲክላይን የተደረገው። ያውም እንዳልኩት ሪጀክሽን አይደለም፣ ዲክላይን ሲደረግ በሲስተሙ ተመልሰው ገብተው ሰነዶቻቸውን ስላላስተካከሉ የእጩዎች ምዝገባ ደግሞ ያው በጊዜ መገደብ አለበት እንደምታውቁት። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው መግለጫው የስነ ምግባር ጥሰት ፈጽመው በተዘጉ የምርጫ ጣቢያዎች መራጩ በድምጽ መስጫ ቀን እንደ አዲስ እየተመዘገበ ድምጽ እንደሚሰጥ አስታውቋል። የምርጫው የጥሞና ጊዜም ከግንቦት 20 ቀን ጀምሮ በመሆኑ ሁሉም የፖለቲካ ፓርቲዎች በቀረው 1 ቀን ውስጥ የምረጡኝ ቅስቀሳ ስራቸውን እንዲያጠናቅቁ ሰብሳቢዋ ጥሪያቸውን አቅርበዋል። ምርጫው በሚከናወንበት በመጪው ሰኞ ግንቦት 24 ቀን ከወሳኝ አገልግሎት ሰጪ ተቋማት ውጪ ሁሉም የስራ ቦታዎች ዝግ ሆነው መራጮች ድምጽ ይሰጣሉም ብለዋል።